የወንጂ ሸዋ ስኳር ፋብሪካ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የልምድ ልውውጥ ሲያደርግ ለእንግዶች ገለጻ ያደረጉት የአባይነሽ ፋርም ስራ አስኪያጅ አቶ መሰረት አቢ ከአንድ የወተት ላም የሚገኘውን አማካይ ምርታማነት መጠን ከ45 ወደ 51 ሊትር አድርሷል ብለዋል። ምርታማነት በአገር ደረጃም ጥሩ ነው። እኛ ጋር የሚታየው ለኛ ከዚህ በፊት 45 እያለ ነበር የምናወራው፣ አሁን ደግሞ 51 ሊትር የደረሱ ከብቶች አሉ። ይሄኛውም ኦን አቬሬጅ ማኔጅመንት በመካከለኛ ማኔጅመንት እንጂ ስፔሻሊ እሷን ትሪት ብናደርገው እስከ 60 መሄድ ይችላል። የጥጆች አያያዝና እንክብካቤን በተመለከተም ፋርሙ የተሻለ ተሞክሮ እንዳለውም ገልጸዋል። ካፍ ማኔጅመንት ማለት ቦክስ የራሳችን ሰራላችሁ አለ። ድራፍት አያገኛቸውም። በቀን 6 ሊትር ለ90 ቀን ይጠጣሉ። እዚያ ጋር ልክ እዚያ ጋር ጣጣቸውን ጨርሶ ሲወጡ ወደዚያ ይሄዳሉ። በዚያ ደረጃ የካፍ ሞርታሊቲ በጣም አነስተኛ ነው። ጥጃ የመሞት እድሉ በጣም ዝቅተኛ ነው። ያ ማለት በቂ መኖ ወደ እንሰጣቸዋለን። ከዚያ ደግሞ ማኔጅመንቱ ጥሩ ስለሆነ ነውና ፋርሙ እያንዳንዱ ላሞች የግል መረጃ ማህደር የተከፈተላቸው በመሆኑ አጠቃላይ መረጃውን በተሰጣቸው መለያ ቁጥር መከታተል መቻሉን ጠቁመው ጠቀሜታውም ጉልህ ነው ብለዋል። እኛ ጋር ለየት የሚያደርገው የመረጃ አያያዛችን ነው። ሁሉንም ከብት ልክ ሆስፒታል ላይ አንድ ታማሚ የራሱ ፋይል እንዳለው ሁሉ ለኛ ከብቶች ሁሉም ከብቶች የራሳቸው ፋይል አላቸው። ይሄ በሃርድ ኮፒ ሲደመር በሶፍት ኮፒ በሃርድ ኮፒ እኛ ጋር ያሉ ባለሙያዎች መረጃውን በሙሉ ይዛሉ። በሶስት ኮፒ ደግሞ ያጠቃልለውና አጠቃላይ አናሊሲስ ይሰራበታል። ሪፕሮዳክሽን ላይ ብዙ ቴክኒካል ነገሮች አሉ። እዚያ ብዙም ዲቴል አናሊሲስ ይሰራና እንትላል። ስለዚህ እኛ ጋር ነገ ወዲያ ጊደሮችን ለማህበረሰቡ ሲሸጥ ከየት መጣች አሁን የደርሳለች የሚለው ለኛ ችግር የለብንም። የእንስሳቱን ጤንነት ከመጠበቅ አኳያም ተገቢው ጥንቃቄ እየተደረገ መሆኑን በአባይነሽ ፋርም የእንስሳት ጤና ባለሙያ ወይዘሪት ቤተልሔም አድማሱ ገልጻለች። ቀድሞ መከላከል ላይ መስራታችን እንዴት ነው ማለት ቶታሊ የለም አንልም። ኦከር ይሆናል ይከሰታል፣ ግን ደግሞ ቁጥሩን ቀንሰናል። በበሽታ ምክንያት ምናጣውን ከብቶች የጡት መደፈን ሊሆን ይችላል፣ ሞርታሊቲ ሬት ሊሆን ይችላልና እሱን ፐርሰንታይሉን ቀንሰናል ፕሪቬንሽን ላይ በመስራታችን። ግን ሳምታይምስ ይተወከር ማለት ሀፕን ያደርጋል ይፈጠራል አንዳንዴ ግን ቀንሰናል። ተቋሙ በስራ እድል ፈጠራም የድርሻውን እየተወጣ ነው ያሉት አቶ መሰረት በተለያዩ የስራ ደረጃዎች መሰማራታቸውን ገልጸዋል። በመኖ ልማት አቅርቦት ባለሙያ ሆኜ ነው እያገለገልኩ ያለሁት ማለት ነው። እዚህ ተቋም ውስጥ ኦልሞስት ወደ 2 አመት ገደማ ያክል ቆይቻለሁ። በዚህ በቆየሁባቸው ጊዜያት ውስጥ ጥሩ የሙያ ተሞክሮና የተለያዩ ልምዶችን አግኝቻለሁ ብዬ አስባለሁ። እኔ በግሌ ከዚህ ቀደም እንደተናገርኩትም ሌላ ተቋማት ውስጥም የሰራው አይነት ሰርቼ የመጣሁባቸው መንገዶች አሉኝ። እዚህ ከመጣሁ በኋላም ደግሞ የራሴን ሙያ አፕግሬድ እያደረኩ ወይም ደግሞ እያሻሻልኩ ጥሩ ተሞክሮዎችን አግኝቻለሁ ማለት ነው። ከስራ ፈጠራ አንጻር ማለት ነው። ጥሩ የስራ እድል አግኝቼ ደስተኛው እየሰራው ነው። ካነጋገርናቸው የስራ እድል ተጠቃሚዎች መካከል ወጣት አለማየሁ ይካሎና መሰረት ታደለ እንደገለጹት ከፋርሙ በሚያገኙት ገቢ ኢኮኖሚያዊና ማህበራዊ ጉዳዮቻቸውን እያከናወኑ መሆናቸውን ነው የገለጹት። እዚህ ስራ ከጀመርኩ ዛሬ 4 አመት ነው። 2013 ጀምሮ ነው አባይነሽ ፋርም መስራት ከጀመርኩ እና እስካሁን ድረስ ያው ስራው ጥሩ ነው። ምንድነው እዚህ የሚሰራው እንስሳት ጤናና ጤና ነክ አስተባባሪ ነኝ። መስራት ከጀመርኩ ወዲህ ምንድነው ያገኘሁት እውቀት ነው። ትልቁ ከተከፈለ ብር በላይ ለሀገራችን ወሳኝ ነው እውቀት፣ ለራስም ወሳኝ ነው እውቀት አገኝቻለሁ ማለት ይቻላል። እዛ ስራ እድል ያገኝቼ መግባቴ ደስተኛ ነኝ። እኔም ያገኘሁበት ገቢ ነው ራሱ በተግባሩ እኔም የምጠቀምበት ፍረዳዎች ለመጠቀም ደግሞ ወጪን ራሱ አወጥቼ ቆጥቤ የድርጅቱን ሁለታ ለማዝ ነው ሞክረኝ። ከዚህም ባሻገር የሚያገኙትን የቴክኖሎጂና የሙያ ሽግግር ከተቀጣሪነት በመላቀቅ የግል ስራ በመስራትና ለሌሎች ወገኖች የመድረስ አላማ ሰንቀው እየሰሩ እንደሚገኙ አስረድተዋል። ተደራጅተን ቢሆን ያለውን ጥረት አድርገን የራስን መስራት ይፈልጋለሁ በዚህ ሙያ። ምክንያቱም ማይገኝ ሙያ ነው። ቻሌንጅ ቢኖርም ምርጥ ሙያ ነው። ባገኘሁት ለራሴ መተዳደርና የተሻሻለ ኑሮ መኖር ፈልጋለሁ። ወደፊት በቃ ሰርቼ ተለውጬ እንደዚህ በቃ ያለ ፋርሙን ራሱ በአቅሙ ባይደርስም ራሱ ይሰራል ምን ያላፈነት አለ።